ገብቶሻል አይደል? እንደዚህ አይነት ኮንፊደንስ ካለሽ ሄደን ጠይቀዋለን በስርዓት። አይ የኔ ዋሆች፣ የኔ ሰው አማኞች፣ አይ ሀይሚዬ አንቺ ግን ሲጀመር ማለት ነው ጓደኞቹ ቤት አለማሳፈር ሼም እንዳይዘው ምናምን ብለሽ አንቺ ለሱ ክብር ኖሮሽ ዋጋ ከፈልሽለት፣ እሱ ግን በተቃራኒው ላንቺ መርዙን ረጨ ማለት ነው። ሲጀመር ይሄ ፋሲል የሚባለው ሰውዬ ስራዬ ብሎ ሆነ ብሎ ጓደኞቹ ፊት አንቺን ሳይጠይቅ ጓደኞቹ ፊት እንደዚህ አይነት ጥያቄ ያቀረበው፣ ይሄ ነገር እውነት ቢሆን እንኳን ጥያቄ ያቀረበው አውቆ አንቺን ለማጥመድ፣ አንቺና ብሩኬ መካከል ክፍተት ለመፍጠር፣ እናንተን ለማጣላት፣ ይሄ ታስቦበት ታቅዶበት የተሸረበ ሴራ ነው እንጂ ፋሲል ተብዬው አንቺን ወዶሽ ወይም ደግሞ እውነት ፍቅር ይዞት አይደለም። ሰላም ሰላም፣ እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ በአዲስ ቪዲዮ መጥቻለሁ። ሀይሚ ብሩኬ ጨረቃዎቻችን ዛሬ ተከስተዋል በሀይሚዬ ቤት፣ በቅመሟ ቤት። የኔ ውድ የኔ ንግስት፣ በነገራችን ላይ ዛሬ ቲክቶክ ላይ ፏፈሽ ብላ ደስተኛ ሆና ስላየዋት ደስ ብሎኛል። እኔ እናንተ እንደዚህ ስትስቁ ስትሳሳቁ ሳያችሁ ነው እኔ በጣም ደስ የሚለኝ። እውነት ለመናገር የእናንተን ሳቅ ፈገግታ በጣም ነው የምንናፍቀው፣ በጣም ነው የምንፈልገው። እናንተ ደስተኛ እንድትሆኑልን ነው እኛ የምንፈልገው እንጂ ለደቂቃ እንኳን ከፍቷችሁ ማየት በፍጹም አንፈልግም። እኛ የምንፈልገው የእናንተን ደስታና ደስታ ብቻ ነው። ሀይሚዬ በዛ ላይ በጣም አምሮባታል። ጸጉሯን ቁጥርጥር ተሰርታለች። ሲያምርባት ደግሞ ከልብሷ ጋር ማች የሆነ ቁጥርጥር ነው የተሰራችው። የእውነት በጣም ነው ያማረባት። በጣም ቆንጅዬ ይሆናለች። የእውነት የኔ ቆንጆ ምንጊዜም መመሪልኝ፣ ምንጊዜም ሳቂልኝ፣ ምንጊዜም ፍኪልኝ። አላቅም እኔ እንጃ በምን አይነት ነገር እንደምገልጻችሁ ማለት ነው። እና ዛሬ በስነ ስርዓት እንግዲህ ቁጭ ብለው ብሩኬ ሀይሚን ጠርቶ እየተመካከሩ እየተነጋገሩ ነበረ። እንግዲህ ሀይሚ አምናለች። አዎ ቀለበቱን አድርግ ያለው ነገር ግን ጓደኞቹ ፊት ነበረ። ሼም ያዘኝ፣ ደነገጥኩ፣ ፈራሁ፣ እሺ ያልኩት አለች። ነገር ግን ከዛ በኋላ ለሱ እንደማልሆነው ነግሬዋለሁ አለች። ይቺ ልጅ በመጀመሪያ ይሄ ነገር እውነት ብሩኬና ሀይሚን ለማለያየት በየዋህነት ጎኗ በደካማ ጎኗ ገብቶ እምቢ እንደማትለው ለሰው ክብር እንዳላት ስለሚያውቅ እሱን ያለማሳፈር እሺ እንደምትለው ስለሚያውቅ መጀመሪያ ሴራውን በደንብ አድርጎ አጥንተው በስክሪፕት መልክ ጽፈው ከዛ በደንብ አድርጎ ነው ካራክተሩን የተጫወተው ፋሲል። ምክንያቱም ይሄ እነሱን ለማለያየት እነሱን ለማጣላት ታቅዶበት ካልሆነ እንዴት ነው በመጀመሪያ የሷን ፍቃድ ሳይጠይቅ የፍቅር ጓደኝነት ከሌላቸው ማለት እንደው የፍቅር ጓደኝነት እንኳን በሚባል ደረጃ እንኳን ባይሄዱ ቢያንስ አብሮ መዋል፣ አብሮ መብራት፣ አብሮ መጠጣት፣ አብሮ ጊዜ ማሳለፍ በቃል ባይገላለጹ እንኳን የፍቅር ነክ ጨዋታቸውን ሳይጫወቱ እንዴት ተደርጎ ነው የፍቅር ጥያቄ ሊያቀርብላት የሚችለው? እስኪ ነገሩኛ። ለፍቃዷ እሷን ሳይጠይቅ የፍቅር ግንኙነት ጓደኝነት ሳይኖራቸው ማለት የፍቅር ግንኙነት እንኳን ባይሆን ጠለቅ ያለ ቅርርብነት እንኳን ሳይኖራቸው እንዴት ነው እሱ ደፍሮ ተንበርክኮ ሰው ይዞ ጓደኞቹ ፊት ታገቢኛለሽ ወይ የሚል ቀለበት የሚያደርገው? እንዴት ነው? እስኪ እንደው ቤተሰብ ፍርዱን ለእናንተ። እንዴት ነው ሊሆን የሚችለው? ግን ሀይሚን አውቋታል፣ አጥንቷታል፣ ደካማ ጎኗን አውቋል።
በዛ ላይ ደግሞ በደንብ አውቋታል። በቃ ሀይሚ ሼም እንደማታስይዘው እንደማታስከፋው ልታስቀይመው እንደማትችል ሰው መሀል አውቆ በደንብ አሲሮበት ሁለቱን ለማለያየት ማለት ነው ጊዜ ጠብቆ እችን ነገር ለማድረግ። በነገራችን ላይ ታስታውሱ ከሆነ እኔና ሀይሚን ለማለያየት ብር ተከፍሏል ብሏል። አሁን እስኪ እንዳልሆነ ምን ማረጋገጫ? እኔ አሁንም ቢሆን ያ ነው የምለው እንጂ ዝም ብሎ ከመሬት ተነስቶ ቀለበት አያደርግም ለሀይሚ። በቃ ይህ ሰውዬ ተልኳለሁ እና ሀይሚ ደግሞ ስታገኘው የነበረው ችግሯን ለመፍታት በጸባይ እየተለማመጠች ከሱ ለመለያየት ችግሩን ለመፍታት ብሩኬን እንዳይጎዳባት ብሩኬን እንዳያገኘው ነበረ በድብቅ ስታገኘው የነበረው። እና እንግዲህ ዛሬ ብሩኬ እንደዚህ ካደረግሽ ፋሲልን ሁለታችንም ሄደን ይቅርታ እንጠይቀዋለን ብሏል። በነገራችን ላይ ሀይሚ ይቅርታ ጠይቃለች፣ ጠይቄያለሁም ብላለች። ነገር ግን በቃ አንቺ ቀለበት ስላልደረገልሽ ሲያደርግልሽ እሺ ብለሽ ስለተቀበልሽ ብቻ ይቅርታ እንጠይቃለን ብሏል። ሄደን እንጠይቀዋለን ብሏል። እንደኔ ይሄ ሰውዬ ይቅርታ የሚገባውም ሰው አይደለም። ለምን እንደነገርኳችሁ ኦሬዲ ይሄ ሰውዬ ለሴራ ነው እንጂ ፍቅር ይዞት ወይም ደግሞ ሀይሜ የፍቅር ጓደኛ ትሆነኛለች፣ ሀይሜ የትዳር ጓደኛ ትሆነኛለች፣ ወደፊት አብራኝ ከኔ ጋር ትዘልቃለች ብሎ አይደለም። በመጀመሪያ ቪዲዮ ደግሞ ታስታውሱ ከሆነ ሀይሜ እራሷ ባንደበቷ ከብሩኬ በኋላ ነው ማቀህ ብላለች። እኔም ማቀህ ብሩኬን ማቀው ካንተ በፊት ነው ብላለች። እና በብሩኬ ላይ ነው ሀይሚ እንደዚህ የምታደርገው። ብቻ ግን ነገሮች ውስብስብ ናቸው፣ ከባድ ናቸው። እስኪ እንግዲህ የሚፈጠረውን ደግሞ እናያለን። ነገ ምን እንደሚፈጠር ማየት ማዳመጥ ብቻ ነው፣ ሌላ አማራጭ የለንም። ሰው ጨረቃዎቼ ዛሬ በጣም አምሮባችኋል። ሲጀመር ችግር ሲፈጠር እንደዚህ በስነ ስርዓት መነጋገር፣ መጣላት፣ መጨቃጨቅ፣ መነታረክ ሳይሆን በስነ ስርዓት እንደዚህ ግልጽ ተደራርጎ ማውራት ነው መፍትሄ የሚያመጣው እንጂ መጣላት ወይም እንለያይ ማለት መፍትሄ ሊያመጣ አይችልም። ደህና ሁኑልኝ ውዶቼ፣ ማሮቼ፣ ፍቅሮቼ። ሀይሚዬ እግዚአብሔር ይጠብቅሽ ከሁሉም ነገር።